አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? እንዴት ዋላችሁልኝ? እኔ በጣም ሰላም ነኝ፣ ደህና ነኝ፣ አልሐምዱሊላህ። ሁሉ ጤና፣ ስራ፣ ምቾት፣ ህይወት ሁሉ ሰላም ነው ወይ? ከእናንተ ጋር ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ አልሐምዱሊላህ። ዛሬ እንግዲህ ደህና ነኝ፣ ከች ብዬላችኋለሁ በሰዓቴ እና እንዴት ናችሁልኝ? ደህና ናችሁልኝ ወይ? ሼር ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን መንካታችሁን አትርሱ። እና እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። የኔ ውዶች፣ የኔ ማሮች፣ የኔ ብርቅዬ እህቶች፣ እውነት እኔ እንጃ በጣም 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 ነው የማመሰግናችሁ እህቶች። አይዞሽ፣ በርቺ፣ ጠንክሪ እያላችሁ ተጎኔ ለቆማችሁ ከልብ አመሰግናለሁኝ። ኑሩልኝ የኔ ውዶች። ግን አንድ የምለው ነገር ቢኖረኝ ግን እኛ የሰው ልጅ ክፋት ማለት ነው በቃ ይሄን ያህል ነው። እኔም ወጉ ደረሰኝ በቃ ዩቲዩበር ሆንኩና መሰደብ ጀመርኩ ማለት ነው። ይሄን ያህል ምቀኝነት፣ ይሄን ያህል የኛ ምቀኝነት ይሄን ያህል ነው። አንዳንድ ሰዎች ማለት ነው የሰው ማደግ ማትወዱ፣ ያጣ ሰው ሲያገኝ አይናችሁ ትል የሚለብስ የውስጥ ምቀኝነት ያለባችሁ አላህ የስራችሁን ይስጣችሁ። ሐስቢ አላህ ወነዕመል ወኪል፣ ሐስቢ አላህ ወነዕመል ወኪል። ወላሂ 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 ለሊት ሰዓት ነው ይሄ። ሰማው ዝቅ መሬቱ ከፍ ብሎ የሚገናኝበት ሰዓት ነው። ወላሂ አውፍ አይደለም ዱንያ ወላ አኺራ። ሐስቢ አላህ ወነዕመል ወኪል። የኔን ልብ የምታደሙ ሰዎች ልባችሁ ይድማ። የእናንተም ልብ ይድማ፣ ልክ እንደኔ ልብ ይድማ ኢንሻአላህ። ይህ ዱንያ ነው፣ አኺራ ውስጥ እንተሳሰባለን በሁሉም ነገር። ሐስቢ አላህ ወነዕመል ወኪል፣ ሐስቢ አላህ ወነዕመል ወኪል። ነካችሁኝ የመጣችሁብኝ ብቻ ሌሎቻችሁን አይነካም። እኔም ይችን ዩቲዩብ አላቋርጥም፣ እስተ ጥግ እሄዳለሁ። እናንተም መጨረሻዬን እያያችሁ ሊፍት ትላላችሁ አንድ ቀን በቅናት። እኔ ደግሞ በዚህ ምንም ቢሆን እልክ እየተጋባኝ እቀጥልበታለሁ እንጂ አንድ ቀንም አላቋርጥም። አዎ ልክ እንደሁለታው አሞኝ እንኳን ተኝቼ በሞት እንኳን በቃሬዛ እየወሰዱ አልተውም። ታይቶ ብላ አልመለስም። በቃ ካሁን በኋላ ማለት ነው። አፈር ብሉ፣ አፈር በልታችሁ ኢንሻአላህ። እንዳቃጠላችሁኝ ረበል ዓለሚን ያቃጥላችሁ። በቁማችሁ ተቃጠሉ፣ ሙታችሁ ሳይሆን በቁማችሁ ተቃጠሉ። ወላሂ እና ሊላሂ ወኢና ኢለይሂ ራጂዑን። የሰው ልክ በዚህ ልክ ክፉ ነው። ሰው የዘን ያህል መቀኛል። እና ሊላሂ ወኢና ኢለይሂ ራጂዑን። እኔ እንደዚህ አይቼም አላውቀው። አሁን የዋህ ነኝ። ጥላቴንም አላውቅ፣ ዘመዴንም አላውቅ። ለተቸገረ ገንዘብ ኑሮኝ እንኳን በገንዘብ ባረዳ ለተቸገረ ሰው እኔ ሆዴ አዛኝ ነው። እንባዬን ነው የማረግፈው። አላህ ሂዳ ይስጣችሁ፣ ሌላ ምንም አልልም። ረበል ዓለሚን ሂዳ ይስጣችሁ። ወላሂ ረበል ዓለሚን ሂዳ ይስጣችሁ። ሐስቢ አላህ ወነዕመል ወኪል፣ ሐስቢ አላህ ወነዕመል ወኪል። ጉልበተኛው እሱ ነው፣ ፍቃዱ ያላህ ነው። አላህ እጃችሁን ይስጣችሁ፣ ሌላ ምንም አልልም። ችግር የለውም። እኔ ደግሞ የተፈጠረ ቢፈጠር ኢትዮጵያን ወላሂ 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 መቼም አልተውም። መቼም ሀላስ እቀጥልበታለሁ። እኔም አሁን እንግዲህ እዚህ ደረጃ ደርሼ አልተከፈለኝም እኮ። የተከፈለኝ ለምን ልታደርጉኝ ነው? እርግጠኛ ነኝ የተከፈለኝ ለታ ታስገድሉኛላችሁ ማለት ነው። በዚህ አይነት ገና እየለመንኩኝ ሰብስክራይብ አድርጉኝ እያልኩ ገና ልመና ላይ ያለው ሴትዮ ክፍያ ያገኘው ለትማ እገደላለሁ፣ እርግጠኛ ነኝ። ለምን? አዎ እኔ ልቤ ሙሉ ነው፣ አልሐምዱሊላህ።
ብዙ ጠውረዶችን ያሳለፍኩ ቆንጆ ነኝ። አዎ የሰው ልጅ ይፈተናል። ግን ደግሞ የሰው ልጅ ተፈትኖ አለመውደቁ ነው የሚታየው። ፈተናዎቹን ማለፉ ነው የሚታየው። ተፈትኔ አልፌያለሁ። አልሐምዱሊላህ። ሰው ይመስክርልኝ አልልም። አልፈልግም። የሰው ምስክር አልፈልግም። እኔ ያውቀዋለሁ ራሴን። እኔ ራሴ ያውቀዋለሁ። ሰውም አልፈልግም። ክፉ አታናግሩኝ። ኧረ በአላህ ክፉ አታናግሩኝ። ስራዬን ልስራበት። አትደውሉብኝ። በመስመርም አትደውሉብኝ። በዋትስአፕም አትንጡብኝ። በኢሙም አልፈልግም። አትንጡብኝ። በማንኛቸውም ሚዲያ አትደውሉብኝ። ማንንም አልፈልግም። እኔ በአሁኑ ሰዓት ሰላም የምፈልገው ስራዬን እየሰራሁኝ ገንዘብ የማገኝበት መንገድ ብቻ፣ የማድግበትን ብቻ የምፈልገው። ምንም ነገር ሌላ አልፈልግም። አትምጡብኝ። አልመጣባችሁ። በቃ ስንት ጊዜ ትቻለሁ እኮ እኔ ሰው ጋር እኮ አልደዋወልም። ግን በይነሽ የት ነው ያለሽው? በይነሽ እና ሊላሂ ወኢና ኢለይሂ ራጂዑን። ሐስቢ አላህ ወኒዕመል ወኪል። ሐስቡነላህ ወኒዕመል ወኪል። ሐስቡነላህ ወኒዕመል ወኪል። ረብል ዓለሚን ሂዳያ ይስጣችሁ። ወላሂ ሂዳያ ይስጣችሁ። ችግር የለውም። የኔም ፎቶ እንኳን እንደዚህ ቀርቶ ማለት ነው እንደዚህ አቁማችሁ አላለ እንደዚህ አቁማችሁ ቀሚሴ ወዲ ላይ ተመልሶ ራቁቴን አድርጋችሁ ልቀቁት። ወላሂ ራቁቴን እንደዚህ ራቁቴን አድርጋችሁ ልቀቁት። የሚጠቅም ከሆነ ማለት ነው። እንኳን አይደለም እንደዚህ አድርጎ እንደዚህ ብሎ እና ራቁቴን አድርጋችሁ ልቀቁት። የሰው ልጅ ባልሰራበት ነገር ምንም አያፍርም። ምንም ቢሆን ልቡ እንደሞላ ነው የሚናገረው። እኔ ጣጣም የለብኝም። ጣጣና መላጣ የለብኝም። ውሸት ዋሽቼ ማልፍ ሴት አይደለሁም። አልሐምዱሊላህ። የሰውን ገንዘብ የምፈልግ ሴት አይደለሁም። አልሐምዱሊላህ። አዎ ይሸግረኛል፣ እበደራለሁ። ብበደርም ግን መልሳለሁ። አልሐምዱሊላህ። ሰው ገንዘብ መብላትም አልወድም። ነገርም ሰርቶ ሰውን ማጣላት አልወድም። አይመቸኝም። ተመጣብኝ መጣብኝ እናገራለሁ። ሳልናገር አላልፍም። ግን ዝም ብላችሁ ገና አንድ ሰው በምን ልንካው በምን ላነጋግረው ብላችሁ በሰው ላይ መሰላል አውጥታችሁ የምትመላለሱ ሰዎች አላህ ሂዳያ ይስጣችሁ። እንደው እውነት አላህ ሀቅ ተመልካች ሆነ ሀቁን ለሚፈርድ ይፍረድ። ወላሂ ሀቁን ለሚፈርድ ይፍረድ። ሐስቢ አላህ ወነዕመል ወኪል። ከአላህ በላይ ምንም የለም። እኔ ላላህ ሰጥቻለሁ ሁሉንም ነገር። ምንም ነገር አልፈልግም። አትንጡብኝ፣ አትደውሉብኝ። እኔ አልደዋውልም። ሴት ይሁን ወንድ ይሁን የሚያገባኝ ነገር የለም። አትደውሉብኝ። ልጆቼ ጋር፣ አባሌ ጋር፣ ቤተሰቦች ጋር እኔ ለራሴ መስመር እደውላለሁ። ቴሌግራም አልፈልግም፣ ሜሴንጀር አልፈልግም፣ ዋትስአፕ አልፈልግም፣ ኢሞ አልፈልግም። ምክንያቱም ነገር አልፈልግም። አሁን ይችን ዩቲዩብ ከፈተ ተብዬ እንግዲህ እኔም እንግዲህ እንደ ዩቲዩበር ልሰደብ ነው። ወይኔ አረ እንደው በጣም ከባድ ነው። ወላሂ በጣም ከባድ ነው። እኔ ዛሬ ያየሁትና የሰማሁት ነገር እንደዚህ ከሆነ እንጃ። በመጀመሪያ ገና እንደዚህ ልመና ላይ ሆኜ እባካችሁ እርዱኝ፣ ሰብስክራይብ አድርጉኝ፣ እርዱኝ እያልኩ እየለመንኩኝ ይህ ታቀደልኝ ቆንጆ ነገ ተከፈላት የተባለለታ ይሄማ በጠባቂ መሄድ አለብኝ። ጠባቂ መቀጠር አለብኝ እንዳልገደል። ይሄን ያህል ደግነት፣ ይሄን ያህል የኔ ደግነት እንደዚህ ነው። እኔ ደግ በሰራሁ ቁጥር ጉድጓድ ነው የሚቆፈርልኝ። የዋህነት እንደዚህ ይገላል አይደል? በዛ እኮ የኔ የዋህነት እኮ በዛ። እና ሊላሂ ወኢና ኢለይሂ ራጂዑን፣ እና ሊላሂ ወኢና ኢለይሂ ራጂዑን። ተመልካቾቼ በጣም ይቅርታ አበዛሁባችሁ። በጣም ተናድጄ ነው፣ ወላሂ በጣም ተናድጄ ነው። ተው፣ ማንኛችንም ብንሆን ደግ ነገር ሰርተን ለማለፍ እንሞክር። ማንኛችንም ቢሆን ክፋት ለማንም አይጠቅምም። ወላሂ ክፋት ማለት ለማንም አይጠቅምም። እኔ ወላሂ እንዲህ በዚህ ልክ ሰው ይናገረኛ ብዬ ጠብቄ አላውቅም። ወላሂ አለኩል ሀለን። እስኪ አንድ ቪዲዮ ላሰማችሁማ። ያለባቸው ቅርጽ የሌለባቸውን ተናገርኩኝ። ወላሂ ያለ ስራቸውን ሁላ እንትን አልኩኝ።
እፍ የእንቅልፍ የእንቅርት ሆርሞን ማነስ የሚል ነው ዛሬ የምናዳምጠው። ስለ እንቅርት ነው። ይቅርታ ግን ቪዲዮ ማበዛሁባችሁ። የእንቅርት ሆርሞን ማነስ ቪዲዮ ለመስራት ያነሳሳይ ነገር ምንድን ነው? ጥንዶች ልጅ እምቢ ሲላቸው እንግዲህ ተጋብተው አብረው እየኖሩ ልጅ እምቢ ሲላቸው ወደ ክሊኒክ ይመጣሉ። ሰላም አለይኩም ወረህመቱላሂ ወበረካቱ። ዛሬ ልነግራችሁ የፈለግኩት ስለ እንቅርት ሆርሞን ማነስ ነው። የእንቅርት ሆርሞን ማነስ ቪዲዮ ለመስራት ያነሳሳይ ነገር ምንድን ነው? ጥንዶች ልጅ እምቢ ሲላቸው እንግዲህ ተጋብተው አብረው እየኖሩ ልጅ እምቢ ሲላቸው ወደ ክሊኒክ ይመጣሉ። ምክንያቱን ለማወቅና ሕክምና ለማግኘት ወደ ክሊኒክ ይመጣሉ። በሚመጡበት ሰዓት ላይ የተለያዩ ምርመራዎች ይደረጋሉ። ከእነዚህ ምርመራዎች ውስጥ ሁለት ትልልቅ የሆርሞን ምርመራዎች የማይቀሩ ናቸው። እሱም የጡት ሆርሞን ወይም ደግሞ የወተት ሆርሞን ወይም ፕሮላክቲን ሆርሞን የምንለው እና የእንቅርት ሆርሞን ምርመራ ነው እና ብዙ እህቶች ላይ ኢትዮጵያኖችም ሌሎችም ዜጎች ላይ የእንቅርት ሆርሞን ቀንሶ አይቻለሁኝ በጣም በብዛት ማለት ነው። እና እነዚህ እህቶች ለዚህ ለእንቅርት ሆርሞን ማነስ ሕክምና በተጀመረላቸው በ3ኛው ወር ወይም ደግሞ በ4ኛው ወር እርግዝና ተፈጥሮ ድጋሜ ለክትትል ወደ ክሊኒክ ይመጣሉ እና ይህ እንቅርት ሆርሞን መቀነስ የተለያዩ ምክንያቶች ይኖሩታል። ኢንፌክሽን ሊሆን ይችላል፣ በሰርጀሪ ወጥቶ ሊሆን ይችላል። ራሱን የቻሉ ብዙ ምክንያቶች አሉት። ግን እኔ ልነግራቸው የፈለጉት ከአኗኗር ዘይቤያችን ጋር የተያያዙ ምክንያቶቹ ነው። እነሱን ብናሻሽል የእንቅርት ሆርሞን ማነስን መከላከል እንችላለን። ከአጉሎችም ራሳችንን እንጠብቃለን። ስለዚህ እነሱ ነው ልነግራቸው የፈለግኩት። የመጀመሪያው ነገር አንደኛው አካላዊ እንቅስቃሴ አለማድረግ ነው። እንግዲህ አካላዊ እንቅስቃሴ ብናደረግ በሳምንት ቢያንስ ለ2 ቀን ለ30 ደቂቃ ያህል አካላዊ እንቅስቃሴ ብናደረግ ጡንቻ ይጠነክራል፣ የሙዳቸው የተስተካከለ ይሆናል። ስለዚህ ኢንአክቲቭ የሆነውን T4 ወደ T3 ስለሚቀየር በዚህ በእንቅርት ሆርሞን ማነስ አይጠቁም። ከእሱ ጋር ተያይዞ የሚመጣው መካንነት እና ሌሎች ጠንቆችን መከላከል ይቻላል ማለት ነው። አንዱ እንግዲህ ምክንያት ይሆናል ብዬ ያሰብኩት አካላዊ እንቅስቃሴ አለማድረግ ነው። ሁለተኛው ምክንያት ሲጋራ ማጨስ ወይም ደግሞ ሲጋራ ማጨስ የሚለው ልትሆና ትንባኮና የትንባኮ ዝርያዎችን መጠቀም፣ ምክንያቱም በአብዛኛው ሽሻ የተለመደ ስለሆነ ማለት ነው። እንግዲህ ሲጋራ ውስጥ ሲያናይድ የተባለ ንጥረ ነገር ስላለ ይሄ ሲያናይድ ደግሞ አይወዲን የተባለው ንጥረ ነገር ወደ ደማችን እንዳይገባ አብዞርብ እንዳይደረግ ስለሚከላከል ሃይፖታይሮይዲዝም ወይም ደግሞ የእንቅርት ሆርሞን ማነስን ያስከትላል ማለት ነው። ስለዚህ ሲጋራ ማጨስ ወይም ደግሞ ትንባኮና የትንባኮ ዝርያዎችን መጠቀም ሳምባን ይጎዳል፣ ልብን ይጎዳል። ከልብና ከሳምባ ጋር እኩል የእንቅርት ሆርሞንንም ይጎዳል። ስለዚህ ልጅ እንዳይፈጠር ወይም ደግሞ ለመካንነት ከሚያጋልጡን መንገዶች ውስጥ አንዱ እሱ ሊሆን ይችላል ማለት ነው። ወይም ደግሞ ከተፈጠረ በኋላም እንዲወርድ ሊያደርግ ይችላል። ስለዚህ የትንባኮ ዝርያዎችን ባለመጠቀም፣ ሲጋራ ባለማጨስ፣ ሽሻ ባለማጨስ የታይሮይድ ሆርሞን እጥረትን በመከላከል እሱና ማን ነው በታይሮይድ እጥረት ምክንያት የሚመጡ በታይሮይድ ሆርሞን ምክንያት የሚመጡ ጠንቆችን መከላከል ይቻላል ማለት ነው። በ3ኛ ደረጃ ላይ የተቀመጠው ጭንቀት ነው። እንግዲህ ያው ጭንቀት የማይቀር ነው። ስለዚህ በተቻለ መጠን ጭንቀትን ማኔጅ ለማድረግ መሞከር ነው። በ4ኛ ደረጃ ላይ የተቀመጠው ቡና ወይም ደግሞ ካፌን ማብዛት ነው። እንግዲህ ቡና 2 ስኒ በቀን ወይም 3 ስኒ በቀን ተብሏል። ከዚህ በላይ የምንጠቀም ከሆነ ግን ቡና በብዛት የምንጠቀም ከሆነ እንደሚታወቀው ቡና እንቅልፍ ይነሳል፣ ራስ ምታት ያመጣል፣ መንቀዣቀዣ ያመጣል። እነዚህ ነገራቶች በሙሉ ለሃይፖታይሮይዲዝም ያጋልጣሉ ወይም ደግሞ ለእንቅርት ሆርሞን ማነስ ያጋልጣሉ። ይህ የእንቅርት ሆርሞን ማነስ ደግሞ ለመካንነት ያጋልጣል ማለት ነው። ሌላኛው እነዚህ ፕሮሰስ የተደረጉና የተጠባበሱ ምግቦችን መጠቀም፣ በተለይ እንደዚህ እንደ ቺፕስ አይነት የተጠበሰ ዶሮ የመሳሰሉ ነገራቶችን በብዛት መጠቀም ለሃይፖታይሮይዲዝም ወይም ደግሞ ለእንቅርት ሆርሞን ስለሚያጋልጥ ለመካንነት ይዳርጋል ማለት ነው። ስለዚህ አካላዊ እንቅስቃሴ እናድርግ። ትንባኮና ከትንባኮ ጋር የተያያዙ ፕሮዳክቶችን አንጠቀም። ጭንቀትን በተቻለ መጠን እናስወግድ። ቡና አናብዛ። ፕሮሰስ የተደረጉ ምግቦችን አንጠቀም። እነዚህ ነገራቶች በማድረግ ከዚህ ከእንቅርት ሆርሞን ማነስ እና እሱን ተያይዞ ከሚመጡ ጠንቆች ከሱ ውስጥ ደግሞ አንደኛው መካንነት ነው። ራሳችንን እንከላከል።
እንግዲህ የእንቅርት መንጫው እና እንቅርት መነሻው ወይም እንቅርት ያለብን ሰዎች በዚህ ምክንያት ነው እንቅርት የሚመጣብን። ሱስ ያለብን የቡና ሱስ ሊሆን ይችላል። የመጠጥ ሲጋራ፣ ሽሻ ምናምን የሱስ ሱስ ሊኖርብን ይችላል። ይህን ብናስወግድ ጥሩ ነው። ለማንኛውም አላብዛባችሁ፣ 15 ደቂቃ ሆነኝ። ሰላም ቆዩልኝ። ኢንሻአላህ በአዲስ እንገናኝ።